እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና አንዳንዴ ሳናውቅ የምናጠፋቸው ጥፋቶች ሳናውቅ ማለት ነው የምናጠፋቸው ጥፋቶች እዚህ ድረስ ዋጋ ያስከፍሉናል። አላዛር እንግዲህ ፍቅረኛውን ወይም ደግሞ ወደፊት ሚስቴ ትሆናለች ያላትን ለፈተና ብሎ ለመፈተን ብሎ አህሙን አስተባብሮ አህሙን በማያውቀው ጉዳይ አስገብቶ ሌላ የሄደበት ጣጣ ዋጋ እያስከፈለው ይገኛል ማለት ነው። በዚህ ልክ ዋጋ እያስከፈለው ይገኛል ማለት ነው። ስለዚህ አንዳንዴ ምን ማለት በቃ ልታገባት ነው፣ በቃ አለቀ፣ ትወዳታለህ፣ ታፈቅራታለህ። ያን ያህል ፈተና መፈተን ለምን አስፈለገ? ፈተናው ወደ ራስህ ሲዞር ደግሞ ላትወጣው ምን ልበላችሁ ላትወጣው ይህን ነገር ለምን ጀመርከው? በቃ የሆነ ነገር ቢገጥመኝ እችለዋለሁ ወይ ደግሞ እወጣዋለሁ ብለህ ነው መጀመር ያለብህ። ማናችንም መጀመር ያለብን በቃ መወጣት አለብኝ፣ እወጣዋለሁ፣ ችግር ሊያመጣብኝ አይችልም፣ ቢመጣብኝ እንኳን እወጣዋለሁ ብሎ መጀመር። ገብቷችኋል? እንደዚያ ብሎ መጀመር ነው የሚያስፈልገው ማለት ነው። አላዛር እንግዲህ እኔ ባለፈ የአላዛርን እናት ራሱ እዚሁ አጋጣሚ በጣም ይቅርታ ወቅሻት ነበር። ምክንያቱም እያወቀች ነው ወይ ማለት እንዲህ እያወቀች ነው ወይ ልጁ እንደዚያችን አፈቅርሻለሁ ሲል ቀለበት ሲያስር ምናምን አብራ ድራማ እየሰራች ነበር ወይ ብዬ ኮሜንት ላይ ራሱ የሌላው አይደለም የገረመኝ እናትየዋ ነው ብዬ ኮምቻለሁ። የሚገርማችሁ ማለት ነው እኔ ራሴ ማለት ነው። እና በጣም ነበር የገረመኝ ያዘንኩት ሁሉ በጣም የገረመኝ ያዘንኩት ሁሉ። አሁን በቃ አላዛር እንግዲህ ራስ እስከ ማጥፋት ድረስ ያዙኝ ልቀቁኝ እያለ ነው ማለት ነው። ራስ እስከ ማጥፋት ራሱን መቁረጥ ምናምን እንግዲህ እጁን ቆርጦታል ምናምን ነገር እንዴ ምንድን ነው ትርጉሙ? ልጅቷ ሴት ናት እንደተባለው እናትየዋ እንግዲህ ልጅቷ የት ናት እያለ ማሚ ሰላም ነሽ? በሆነ ነገር ቢሆን ጸጸቱ ሌላ ነው። አንድ ነገር ሰማክ፣ እሱ አንድ ነገር ቢሆን አንድ ነገር ያቺስ አንድ ነገር ብትሆን የት እንዳለ ታውቃለህ እኮ ሁለቱንም እሺ ቆይ አሁን አንተ አጠገብህ ስላለ ስለሱ ነው እየጮክ ያለኸው። ልጅቷስ አንድ ነገር ሆና ምንም እናውቀው ነገር አለኛ ገባኝ እኮ እሺ ያ ነገር እንዴት ነው ማድረግ የምንችለው? እኔ ጋር ከሚመጣ ማለት ነው ልጅቷ ያለችበት ቦታ ሄዱ ፈለግን እና ምን እናደርግ? ይሄ እኮ የእሱ ስራ ነው። በቃ እሱ ያመጣው ነገር ነው። እሷ ወዴት እያመራ እንደሆነ ታውቂያለሽ? ወዴት የሚያምራ ትክክለኛ ውሳኔ ማለትም በቃ የት የሚያምራ ምንም ይሁን ምንም ይደረግ። ምክንያቱም ልጅቷ ራሱ የት ናት? እሱ አንድ ሰው ካጠገቡ ስላለ ለምሳሌ ከአላዛር ካጠገቡ አህሙ ስላለ ራሱን ይጎዳል ብሎ ወሰደው ማለት ነው ወደ እናቱ ቤት ይዞት ሄደ። እሺ ልጅቷስ የት ናት? የት ሄደች? ምን ውስጥ ናት? ምን ሆነች? ምን ደረሰባት? በርዘግታ ምን እየሆነች ነው? የት ነው ያለችው? የሚታወቅ ነገር የለም ማለት ነው እንዴ። እኔ በቃ ማለት ይሄ ፈተና ምናምን መፈተን ምናምን ትወደኛለች አትወደኝም መፈተን እስከ መጨረሻው ትጋፈጣለች አትጋፈጥም መፈተን የምትሉት ነገር ዋጋ እያስከፈላችሁ ይገኛል። ሁሉንም ሰው ነው ዋጋ እያስከፈለው ያለው ማለት ነው። እውነት ለመናገር አላስፈላጊ ንግግሮች መናገር ይመጣል። በዚያ ውስጥ በትዳር መሻከር ይመጣል። በትዳር የሆነ ማለት ሁለቱ ጥንዶች ወይ ሁለቱ ባልና ሚስቶች ወይ ሁለቱ ፍቅረኛሞች እንዲሻክሩ ልባቸው እንዲሻክር ጥርጣሬ እንዲኖራቸው ለሰይጣን በር መክፈት ነው።
በር መክፈት። ወደሃታል፣ አፍቅረሃታል፣ አግባት ኑር፣ አለቀ በቃ። የምን መፈታትን ነው? ወይኔ ጉዴ! እና ይሄ እንግዲህ ዋጋ እያስከፈለ ይገኛል። በጣም ከባድ ነገር ነው፣ በጣም ከምላችሁ በላይ ማለት ነው። እንግዲህ አላዛር ራሱን ለማጥፋት ትግል ውስጥ ነው ማለት ነው። በጣም ያስደነግጣል። ምን እንደሆነም እንግዲህ መጨረሻው ምን እንደደረሰበት ምንም የሚታወቅ ነገር የለም ማለት ነው። ብቻ የሆነ ነገር እንደሰበረ ወይ ደግሞ የሆነ ነገር እቃዎችን ይሰብራል ነው ያለው። አህሙም እቃ መስበር፣ እቃ መወርወር፣ እቃውን መፍጀት፣ ራስን መቁረጥ ምንም። አላዛር ትልቅ ሰው ነው ሲጀመር ማለት ነው። ተረጋግታ አስብ። ምን ይጠቅማል? ሄደው በቃ ይሄድና ይፈልጋል ልጅቷ እኮ ቢያንስ ተረጋግቶ ነው መፈለግ ያለበት እኮ እንደዚህ አይደለም። ሳይረጋጋ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ ከዳዬ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ ከዳዬ አላዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም አለው አላልኩ። አያችሁ አይደል እንግዲህ በዚህ ደረጃ ራስን ማውረድ፣ ራስን በዚህ ልክ መጣል፣ ራስን በዚህ ልክ ማሰቃየት በጣም ነው የሚከብደው፣ በጣም ነው የሚያሳዝነው ማለት ነው። እንግዲህ እንደምታዩት የሆነ እቃ ሰበረ፣ ወደቀ፣ ወይ ራሱን ነው ወይ የፈነከተው የሚታወቅ ነገር የለም ማለት ነው። የሚታወቅ ነገር የለም ወይስ ምኑን ጠጣው የሚታወቅ ነገር የለም። ምኑን ጠጣው? ሽቶ ጠጣ? እኔ አልገባኝም ማለት ነው። ሽቶ ይገላል እንዴ? ይገላል እንዴ? ቤተሰብ አላቅም ብቻ ምን እንዳደረገ እና አላዛር አንተም ትልቅ ሰው ነህ፣ አስተውል፣ ወደ ራስ ተመለስ፣ አስተውል፣ ነገሮችን አስብ፣ ተረጋግተህ የምታስብ ሰው ነህ። ተረጋግተህ ልጅቶን እንደዚህ ላደርግ ነበረ መልእክቱ እንዲደርሳት ማድረግ ነው፣ አለቀ በቃ። በተለያየ መንገድ በቤተሰብም በሌላም መንገድ እንድትገኝ ማድረግ ነው። አህሙም ሁላችሁም ማለት ነውና ይህንን ማድረግ መቻል ነው። እንግዲህ እግዚአብሔር ይጠብቅህ። ስተትን የሰራኸው አላዛር፣ ስተቱ ደግሞ እንግዲህ ያው ከፍቅረኛው ጋር በዚህ መልኩ እሷ ከጠፋችበት እንዳትወጣ አድርጓታል ማለት ነው። የት እንዳለች አይታወቅም ማለት ነው። ባለችበት እንግዲህ ፈጣሪ ይጠብቃት። ልቧ ነው የተሰበረው። ስለዚህ ፈትናታለሁ ያለው ነገር ልቧን እንዲሰብረው አድርጓል ማለት ነው። ይህን ነው ሊያደርግ የቻለውና ፈጣሪ ለሁላችንም ማስተዋሉን ይስጠን። ቤተሰብ ሌላ ምንም ልል አልችልም። ብቻ ሰሞኑን እየሆነ ያለው ኢትዮጵያ ዩቲዩበሮች ላይ በጣም ነው የሚያስጠላው ነገሩ ሁሉ። ይህንን ነው ማለት ማስተዋሉን ይስጠን ነው ማለት የምፈልገው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያልኩኝ እንግዲህ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። እወዳችኋለሁ፣ አከብራችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም? ለምን ግን የምር ለምን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛልኝ። ውድድ ነው ማድረጋችሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ